በአክሱምም ሆነ በኢትዮጵያ ውስጥ ያሉ የሙስሊም አላህ Subhanahu Wa Ta'ala በእምነታቸው የሚፈትናቸው ሰዎች በቀላል ቋንቋና በአጭር ሁኔታ ታሪኩ ይሄ ነው። አሰላሙ አለይኩም ያ ጀማዓ። ከሙሳ አለይሂ ሰላም ጊዜ በኋላ አላህ Subhanahu Wa Ta'ala በኑ እስራኤሎች ጎሳ ላይ የሆነን ታሪክ አንስቶ ነበር። ሱረቱል በቀራ አንድ ጁዝ መጨረሻው አካባቢ ላይ አለም ተራ ኢለል መለኢ ሚን በኒ እስራኤል ሚን በዕድ ሙሳ ብሎ ያነሳልን ታሪክ አለ። በነቢዩ ሰለላሁ ዐለይሂ ወሰለም ኡማ ላይ የሚደገም ታሪክ ሆኖ ይታያል። እነዚህ ህዝቦች ከበኒ እስራኤል ጎሳዎች ውስጥ በጣም በዳይ የሆነ ንጉስ፣ በጣም በዳይ የሆነ አገዛዝ ገንዘባቸውን፣ ንብረታቸውን፣ ቤተሰባቸውን በጣም ሲያሰቃይባቸው እንደነበረ ይነገራል። በስነ ስርዓቱ መኖር አልቻሉም ነበር። ልክ በሀገራችን አሁን አክሱም ላይ እንደሚደረገው ማለት ነው። ወይም በሌላም የአክሱሙ ጎልቶ ወጣ እንጂ በኢትዮጵያ በተለያዩ ቦታዎች ላይ እንደሚደረጉት ማለት ነው። አላህ ታሪክን ሲያነሳ ዝም ብሎ አይደለም። እነዚህ ሰዎች መሪ እንዲፈጠርላቸውና ይህንን በዳይ የሆነን አካል እንዲነሳላቸው ይፈልጉ ነበር። ለብዙ ጊዜ አላህ Subhanahu Wa Ta'ala መሪ ሰጣቸው። ያ ሲበድላቸው የነበረው መሪ ጋር ይፋጠጣሉ እና የሚገርመው ነገር በአላህ Subhanahu Wa Ta'ala ትክክለኛ እምነት የሚያምኑ እና በአላህ Subhanahu Wa Ta'ala ልባቸው ላይ ኢማን የሌላቸውንም ለራሱ አላህ Subhanahu Wa Ta'ala በመሪያቸው አማካኝነት ብዙ ፈተናዎችን አቅርቦላቸው ከግማሽ በላይ የሚሆኑ አፈገፈጉ እና ጥቂት የሆኑ ሙእሚኖች ብቻ ቀሩ። ሲበድላቸው ቤታቸውን ሲያፈርስ የነበረው ገንዘባቸውን ሲቀማ የነበረው በዳይ ግን የያዘው ሰራዊት ከነሱ ሲነጻጸር ንጽጽር ውስጥ የማይገባ ነበር። ሐታ ከኢማናቸው ጋር ሆነው ፍርሃት ውስጥ የገቡ ሙእሚኖች ነበሩ በሰዓቱ። እንዴ ይሄንንማ እኛ አናሸንፍም፣ ይሄንንማ እኛ እሱ ጋር ፋይት ማድረግ አንችልም ብለው በኢማናቸው ለራሱ ፍርሃት ውስጥ ገብተው ነበር። ከመካከላቸው አንዱ አጠነከራቸው። ከም ሚን ፊአትን ቀሊለትን ገለበት ፊአተን ከሲረተን ቢኢዝኒላህ ወላሁ መዐ አሳቢሪን አላቸው። ስንት ጭፍራዎች፣ ስንት ቡድኖች አላህ Subhanahu Wa Ta'ala ትዕግስት ሰጥቷቸው በአላህ ፈቃድ ስንቱን ቡድኖችና ስንቱን አልሸነፍም ብለው የሚያስቡ ስንት በዳዮችን አሸንፈዋል አላቸው። ያ አላህ Subhanahu Wa Ta'ala እነዛን ሙእሚኖችን አጠነከራቸው። በአክሱምም ሆነ በኢትዮጵያ ውስጥ ያሉ የሙስሊም አላህ Subhanahu Wa Ta'ala በእምነታቸው የሚፈትናቸው ሰዎች በቀላል ቋንቋና በአጭር ሁኔታ ታሪኩ ይሄ ነው። ግን አላህ ነስር ከመስጠቱ በፊት ለነዚህ አሁን በታሪክ በቁርአን ታሪክ ውስጥ ሲጠቅስ የነበረውን አላህ ነስር ከመስጠቱ በፊት እነዛ ሰዎች ትንሽ ሆኖ ያንን ሁሉ ሰራዊት ያሸነፉበት አንድ ዱዓ አለ። ዝም ብላችሁ አትለፉት። እርግጠኛ ነኝ ሁላችሁም ታውቁታላችሁ። አላህ Subhanahu Wa Ta'ala ታሪክን ዝም ብሎ አይደለም የሚተርከው፣ የህይወትን ዑደት እየነገረን ነው። አላህ Subhanahu Wa Ta'ala እንደዚህ አይነት ስሜት ውስጥ እንደዚህ አይነት የህይወት ፈተና ውስጥ ስትገቡ መውጫው መንገድ ይሄ ነው እያለን ነው። መውጫው ዱዓ ይሄ ነው እያለን ነው። እንደዚህ አይነት ፈተና ውስጥ ያላችሁ ወንድሞች፣ እህቶች፣ አባቶች፣ እናቶች አላህ Subhanahu Wa Ta'ala ፕላኑን ነግሮናል። ምን አይነት ዱዓ ማለት እንዳለብን ለራሱ ነግሮናል። ልክ እነዛ ትንሽ ሆነው ትልቅ ሰራዊት ጋር ፋይት ለማድረግ ያሉትን ዱዓ ማለት ነው። ኢንሻአላህ አላህ Subhanahu Wa Ta'ala ነስር ይሰጣናል። ቢማ ሻ ወከይፈ ሻ
የቁሉ ላሁ ጀለ ወዐላ ቃሉ ረበና አፍሪግ ዐለይና ሰብረን ወሰቢት አቅዳመና ወንሱርና ዐለል ቀውሚል ካፊሪን። ይህንን ዱዓ ይሉ ነበር። ይህንን ካሉም በኋላ ነው ያሸነፉት። ፈሐዘሙሁም በቃ አሸነፏቸው። ወቀተለ ዳውድ ጃሉት ይላል አላህ ሱብሓነሁ ወተዓላ። ጃሉትን ዳውድ ገደለው ይላል። ወአታሁ ላሁል ሙልክ ሰጠው፣ ንግስና ሰጠው። ከዛም በኋላ ዳውድ ዓለይሂ ሰላም ሱለይማንን ወለዱ። ሱለይማንም እንደዚሁ። ግን አሁን ነጥቡ ምንድን ነው? አሁን በእንደዚህ አይነት ፈተና ውስጥ ያላችሁ ወንድሞች፣ እህቶች፣ አባቶች፣ እናቶች የናንተ አንድ ትልቅ ፈተና አለ፣ ወይም የናንተ አንድ ትልቅ ስህተት አለ። ነስሩ ከአላህ ሱብሓነሁ ወተዓላ መሆኑን ቀጥዓን ከማሰብ ፊታችሁን ወደ አላህ ሙሉ ለሙሉ ከማዞር ይልቅ እኛ ነስርን ወይ ከወንድሞቻችን ወይ ከሆነ ነገር የምናስብ ከሆነ ተወኩላችን የሆነ ቦታ ላይ በሽታ አለው ማለት ነው። ልብ በሉ። ድምፅ አንሆን እያልኩ አይደለም። ሶሻል ሚዲያ ላይ የሆነውን ነገር አናውራ ማለት አይደለም። ነገር ግን እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ በኢማናችሁ በእምነታችሁ የሚፈትናችሁ አላህ ሱብሓነሁ ወተዓላ ምናልባት እኮ ከኛ በላይ እናንተ አላህ ዘንድ ደረጃ ሊኖራችሁ ይችላል እኮ። እንዴት እናንተ ከፍ ያለ ደረጃ ኖሯችሁ ወደኛ አላህ ሱብሓነሁ ወተዓላ በእኛ ሰበብ ነስር እንዲመጣላችሁ ለምን ታስባላችሁ? ላይክ እኔ ሶሻል ሚዲያ ላይ ፊል ያደረኩት ይሄንን ነው። አላህ ነስሩን ሲሰጥ እሱ በፈለገው መልኩ እንዲሆን መልቀቅ አለባችሁ። ነገር ግን እናንተ ተፈረጉ ሊተወኩሊሂ ወተፈረጉ ሊዱዓኢህ ቁሉ ረበና አፍሪግ ዐለይና ሰብረን ወሰቢት አቅዳመና ወንሱርና ዐለል ቀውሚል ካፊሪን። ይህ የኔ መልእክት ነው። ቁርአንም ላይ ያለውን ታሪክ በደንብ ስታነቡት እነዛ ሰዎች ነስሩን ከአላህ ሱብሓነሁ ወተዓላ እንዲመጣላቸው እንጂ በማንም መታገዝ አልፈለጉም። ሌላው ለዓመተል ሙስሊሚን ለሁሉም ሙስሊም ማስታወስ የምፈልገው ነገር ይህንን ዱዓ ወደ እነሱ ኢንቲሳብ አድርገን ዱዓ እናርግላቸው። ረበና አፍሪግ ዐለይሂም ሰብረን ወሰቢት አቅዳመሁም ወንሱርሁም ዐለል ቀውሚል ካፊሪን እያል ዱዓውን ፈርድ ሰላት በተለይ ከሰገርን በኋላ ሰላትን ሌይል ስንሰግድ እንዲሁም የተለያዩ ሱናዎችን ለራሳችንም ለህይወታችንም ዱዓ ስናደርግ እጃችንን አንስተን ይህንን ዱዓ በማለት አንርሳቸው። የመጀመሪያው እርምጃ ይሄ ነው። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም።